ሰላም ጤና ይስጥልን ተመልካቾቻችን የሚያዝያ 6 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲል ህወሓት ከሰሰ። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይገቡ ለማድረግ እንቅስቃሴ መጀመሩን ትምህርት ሚኒስቴር አስታወቀ። ወደ ውጪ ስናልፍ የሱዳን የፈጣን ድጋፍ ሰጪ ኃይሎች በፈጸሙት ጥቃት ቢያንስ 100 ሰዎች ተገደሉ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ሹመት ሰጡ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮፌሰር ክንዲያ ገብረ ህይወትን ከሚያዝያ 6 ቀን 2017 ዓ.ም ጀምሮ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ አድርገው ሾመዋል። ፕሮፌሰር ክንዲያ ከመሾማቸው በፊት የትግራይ ክልል ጊዜያዊ አስተዳደር የማህበራዊ ልማት ሴክሬታሪያት ካቢኔ ኃላፊ ሆነው አገልግለዋል። ፕሮፌሰር ክንዲያ ገብረ ህይወት መቀሌ ዩኒቨርሲቲ በመምህርነት እንዲሁም በፕሬዝዳንትነት ማገልገላቸው ይታወቃል። መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲል ህወሓት ከሰሰ። የፌዴራሉ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት ለ5 ቀናት ሲያካሂደው የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዝያ 4 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። ማዕከላዊ ኮሚቴው ይህ አካሄድ መሻሻል አለበት ብሎ ያምናል ያለው መግለጫው የፕሪቶሪያው ስምምነት ተከብሮ ሁለቱ ፈራሚዎች በፖለቲካዊ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጿል። እንደ ሁልጊዜውም ዝግጁ መሆኔም ይታወቃል ብሏል። የህወሓት ማዕከላዊ ኮሚቴ በመግለጫው የፌዴራል መንግስት በትግራይ ህዝብ በላዩ ላይ ተፈጻሚ የሚሆኑ አዋጆች፣ ደንቦችና መመሪያዎች እያወጣ ነው፣ ብቻውን በተናጠል የሚወስንባቸውን ሁኔታዎች በስፋት እየታየ ነው ሲልም ተችቷል። በነዳጅ የሚሰሩ ባለሀብቶችና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የገለጸው ሚኒስቴሩ በታዳሽ ኃይል ላይ ያለውን እምቅ አቅም በመጠቀም ከውጪ ከሚገባው ደረጃውን ያልጠበቀና ነዳጅ ላይ ጠጋኝ ከመሆንና አዙሪት ለማውጣት በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ ይገባል ተብሏል። ሀብታማ አያሌው ተጨማሪ አላት። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በሪውን ሀሰን ተናግረዋል። ሚኒስቴር ዴኤታ ይህንን ያሉት ሚያዝያ 2 ቀን 2017 ዓ.ም አሃድ ቢዝነስ ግሩፕ በአገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን ባስታወቀበት ስነ ስርዓት ላይ ነው። ኢትዮጵያ በአመት ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሁን በታዳሽ ኃይል ያለውን እምቅ አቅም ተጠቅሞ ከውጭ ከሚገቡ ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበትም ብለዋል። ለዚህም ፖሊሲዎች፣ የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘርጋታቸውን የገለጹት ሚኒስትር ዴኤታው በኤሌክትሪክ የሚሰሩ ተሽከርካሪዎችን በአገር ውስጥ ማምረትና የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባ አክለዋል። በተለይ የተሽከርካሪዎችን ባትሪ ለማምረት እንደ ሊቲኒየም፣ ሊድ አዮን እና ሌሎች የተፈጥሮ ሀብቶች በአገር ውስጥ ስላሉ ቴክኖሎጂዎችን በመጠቀም የአገር ውስጥ ምርቶችን ማሳደግ ተገቢ ነው ብለዋል። በህዝብ ተወካዮች ምክር ቤት የወጣውን የአየር ብክለትና የድምጽ ብክለት ለመቆጣጠር የወጣውን አስገዳጅ ህግ ለማስፈጸም መሰል ተሽከርካሪዎችን በስፋት ማምረት እንደሚያስፈልግም ሚኒስትር ዴኤታው ገልጸዋል። ኢትዮጵያ የአየር ብክለትን ለመከላከል ከምታከናውናቸው ስራዎች አንዱ የአረንጓዴ ልማትን ማረጋገጥ መሆኑንም ሚኒስትር ዴኤታው አክለዋል። ለዚህም በካይ ጋዝ ወደ አየር የሚለቁ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስትራቴጂ ተጠናክሮ መቀጠሉን ተናግረዋል። በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለትን ከመቀነስ ባሻገር በነዳጅ ከሚሰሩ ተሽከርካሪዎች ጋር ሲነጻጸሩ የጥገና ወጪያቸው አነስተኛ መሆኑን የተናገሩት ሚኒስቴር ዴኤታው ለዚህም መንግስት ለአምራች ኢንዱስትሪዎች በተሻለ ከፍተኛ ድጋፍ ማድረጉን ገልጸዋል። ኢትዮጵያ ኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ ከአፍሪካ ሀገሮች ግንባር ቀደም ሆናለች ያሉት ሚኒስቴር ዴኤታው በአጠቃላይ ወደ 100 ሺህ የሚጠጉ በኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውን አብራርተዋል። በአሁኑ ወቅትም በአመት 63 ሺህ ገደማ ባለ 2 እና ባለ 3 እግር ተሽከርካሪዎች ማምረት መቻሉን የተናገሩት ሚኒስቴር ዴኤታው 1200 ቀላል ተሽከርካሪዎችና ከ3500 የማይበልጡ ሚኒባሶችና አውቶቡሶችን በአመት ለማምረት ዝግጅት መዳረጉን ማክለዋል። ይሁን እንጂ የሚመረቱት የኤሌክትሪክ ተሽከርካሪዎች አገሪቱ ካላት ፍላጎት አኳያ ሲታይ በእጅጉ አነስተኛ ነው ብለዋል።
የትራንስፖርትና ሎጂስቲክስ ፍላጎት እጅግ ከፍ ያለ መሆኑን አገር ውስጥ በመገጣጠም ሆነ ሙሉ በሙሉ በማምረት የተገነባውን አቅም ዝቅተኛ ነው ያሉት ሚኒስትር ዴኤታው ይህ ማለት ተጨማሪ ኢንቨስትመንት እንደሚጠይቅ የሚያሳይ ነው ብለዋል። የአምራች ኢንዱስትሪ ፖሊሲው ለአምራቾች ቅድሚያ የሰጠን ያሉት ሚኒስትር ዴኤታው መንግስት ተተኪ ምርቶችን በልዩ ሁኔታ እንደሚያበረታታ ገልጸው ሁሉ ነገር ከውጭ በማስመጣት ጠንካራና ተወዳዳሪ ኢኮኖሚ መገንባት እንደማይቻል አክለዋል። ለኤሌክትሪክ ተሽከርካሪዎችም ከጸደቁት ስትራቴጂዎች አንዱ መሰረተ ልማቶች መለየትና ማሟላት እንደሆነ የገለጹት ሚኒስትር ዴኤታው በአሁኑ ወቅት በአጠቃላይ 2226 የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ እንደሚያስፈልግም ተናግረዋል። ከነዚህም ውስጥ 1176 ያሉ በአዲስ አበባ፣ ቀሪዎቹ ደግሞ በክልል ከተሞች እንደሚተከሉ፣ ተሽከርካሪዎችን ማምረት እንዳለ ሆኖ ፈጣን ቻርጅ ማድረጊያዎችን ከመትከል አኳያ ያለውን የፋይናንስ ክፍተት ለመሙላት የግል ባለሀብቶች በትኩረት ሊሰሩ እንደሚገባም ጥሪ አቅርበዋል። ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይገቡ ለማድረግ እንቅስቃሴ መጀመሩን ትምህርት ሚኒስቴር አስታወቀ። ማንኛውም ተማሪ ወደ ትምህርት ቤት ስልክ ይዞ እንዳይገባ ለማድረግ እንቅስቃሴ ተጀምሯል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታውቀዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሚማሩበት የትምህርት ዘርፍ ላይ ስለ አፈጻጸምና ስለታቀዱ እቅዶች ማብራሪያ ሰጥተዋል። በሰጡት ማብራሪያም በሚቀጥለው ሳምንት ከትምህርት ቢሮዎች ጋር ውይይት እንደሚካሄድ ተጠቁሟል። በዚህም ወቅት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ ለማድረግ ስለሚደረገው እንቅስቃሴ እንደሚመክር ገልጿል። የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር ይደረጋል ብለዋል። ኢትዮ ኢንጂነሪንግ ግሩፕ የውጭ ምንዛሬ ባለማግኘቱ አጠቃላይ የማምረት አቅሙ ወደ 17 በመቶ ዝቅ ማለቱን ለሕዝብ ተወካዮች ምክር ቤት አስታወቀ። ባለፉት 3 ዓመታት ለማግኘት ካቀደው አጠቃላይ የውጭ ምንዛሬ 3.2 በመቶ የሚሆነው ብቻ በማግኘቱ እሴት የመፍጠር አቅሙ ከ1 በመቶ በታች መውረዱን የድርጅቱ የስራ ኃላፊዎች ተናግረዋል። በ2017 በጀት ዓመት 8 ወራት የነበረው የማምረት አቅም 27 በመቶ መሆኑንና የ5 ዓመት አማካይ ደግሞ 17 በመቶ ላይ መቆሙን አስረድተዋል። ኤልዳና ታደሰ ተጨማሪ ያላት ከ4 ዓመት በፊት ከብረታ ብረት ኢንጂነሪንግ ኮርፖሬሽን ከሜቴክ ወደ ኢትዮ ኢንጂነሪንግ ግሩፕ የተቀየረውና በታህሳስ ወር 2017 ዓ.ም ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሆነው የማሽን ማምረቻና መገጣጠሚያ የመንግስት የልማት ድርጅት ባለፉት 5 ዓመታት የውጭ ምንዛሬ ባለማግኘቱ አጠቃላይ የማምረት አቅሙ ወደ 17 በመቶ መውረዱን ለሕዝብ ተወካዮች ምክር ቤት አስታውቋል። ባለፉት 3 ዓመታት ለማግኘት ካቀደው አጠቃላይ የውጭ ምንዛሬ 3.2 በመቶ የሚሆነው ብቻ በማግኘት እሴት የመፍጠር እቅዱ ከ1 በመቶ በታች መውረዱን የድርጅቱ የስራ ኃላፊ ተናግረዋል። በ2017 በጀት ዓመት 8 ወራት የነበረው የማምረት አቅም 27 በመቶ መሆኑን የ5 ዓመት አማካይ ደግሞ 17 በመቶ ላይ መቆሙን አስረድተዋል። ኢትዮ ኢንጂነሪንግ ግሩፕ የ8 ወራት እቅድ አፈጻጸም ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ቋሚ ኮሚቴ ሰሞኑን ሲያቀርብ በ2017 በጀት ዓመት የመጀመሪያ 8 ወራት ካቀደው ማሳካት የቻለው 51 በመቶ ብቻ እንደሆነም ገልጿል። በ8 ወራት 21 ዋና ማሽነሪዎችን ለማምረት ታቅዶ 13 ያህሉን ማሳካት መቻሉን የገለጸ ሲሆን አፈጻጸሙም ከዚህ ቀደም የነበረውን መልሶ በመገጣጠም እንደ አዲስ ለማምረት ግብአት አለመኖሩም ተነስቷል። ላብነትም የፍሬምወርክ እና የስካቫልዶሪንግ ማሽኖችን መጋዘን ውስጥ የነበሩን ጠግኖ ከማምጣት ባለፈ በሚፈለገው መጠን ለማምረት የግብአት እጥረት ያጋጠመ በመሆኑም አዲስ ማምረት እንዳልተቻለም ተነስቷል። ኃላፊው ባለፉት 4 ዓመታት የፋይናንስ አቅም ውስንነትና የውጭ ምንዛሪ አለማግኘት የማምረቻ ግብአት አቅርቦት ግዢ አስቸጋሪ እንዳደረገውም ገልጸዋል። ለሀገር ይጠቅማሉ ተብለው የታቀዱ ፕሮጀክቶች ወደ ስራ ለማስገባት የአዋጭነት ጥናት ቢጠናቀቅም የፋይናንስ እጥረትና የውጭ ምንዛሬ ችግር ማነቆ መሆናቸውን በሪፖርቱ ጠቅሷል። በተመሳሳይ የኢትዮ ኢንጂነሪንግ ግሩፕ ከመንግስት ተቋማት ጋር ባለው የገበያ ትስስር ምክንያት ከመንግስት የልማት ድርጅቶች ከአርሶ አደሩና ከሌሎች በርካታ ተቋማት መሰብሰብ የነበረበት ገንዘብ ባለመሰብሰቡ የምክር ቤት እገዛ እንደሚያስፈልገው ኃላፊው ጠይቀዋል። የቋሚ ኮሚቴው ሰብሳቢ በሰጡት ማብራሪያ ተቋሙ የሚጠይቀውን የውጭ ምንዛሬ በገበያ ውስጥ የሚገኝ ቢሆንም የጠራ የኦዲት ሪፖርት ስለሌለው የሚያበድረው ተቋም አይኖርም ብለዋል። በመሆኑም ያልጠራ የፋይናንስ ኦዲት ሪፖርት ተይዞ ምንም ሊደረግ ስለማይችል ችግሩን በፍጥነት ሊፈታ እንደሚገባ አሳስበዋል። የዋና አስፈጻሚነትን ቦታ ተክተው በግሩፑ ስር አመራር ቦርድ የተሾሙት ኮሎኔል ሸጋው ሙሉጌታ ናቸው። በጥር 2015 ዓ.ም የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ሆነው የተሾሙት ሶሌማን ደደፎ ከአንድ ወር በፊት የባለሙሉ ስልጣን አምባሳደር ሹመት ማግኘታቸው ይታወሳል። የግሩፑ ስራ አመራር ቦርድ በሳቸው ምትክ ኮሎኔል ሸጋው ሙሉጌታን መሾሙም አይዘነጋም። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል።
መንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛሉ። ምን ይሄ ብቻ! ዕድሜ ለአቢሲኒያ ኢኮሜርስ! የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሱዳን የፈጣን ድጋፍ ሰጪ ኃይል በፈጸሙት ጥቃት ቢያንስ 100 ሰዎች ተገደሉ። የሱዳኑ ፓራሚሊታሪ የፈጣሪ ድጋፍ ሰጪ ኃይል RSF በዳርፉር ክልል በረሃብ የተጠቁ ዜጎች በሚገኙባቸው ካምፖች ላይ ለ2 ተከታታይ ቀናት በፈጸሙት ጥቃት 20 ህጻናትና 9 የእርዳታ ሰራተኞችን ጨምሮ ቢያንስ 100 ሰዎች ህይወታቸውን አጥተዋል ሲል የተባበሩት መንግስታት ድርጅት አስታውቋል። በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ክሌመንት ንክዌታ ሳላሚ እንደተናገሩት RSF እና አጋር ሚሊሻዎቹ በዛምዘም አቡ ሹሮኮ ካምፖችና በሰሜን ዳርፉር ግዛት ዋና ከተማ ኤልሻፈር ከተማ ላይ ጥቃት ሰንዝረዋል። ካምፑ አርብና በድጋሜ ቅዳሜ ዕለት ጥቃት ደርሶበታል ነው የተባለው። ንክዌታ ሳላሚ በሰጡት መግለጫ እንደተናገሩት 9 የእርዳታ ሰራተኞች በዛምዛም ካምፕ ውስጥ በስራ ላይ ካሉ ጥቂት የጤና ኬላዎች በአንዱ ሲሰሩ ተገለዋል። ዛምዛምና አቡሾክ ከ700 ሺህ የሚበልጡ ሰዎች ዳርፉር ያለውን ግጭት ፍራቻ ቤተሰባቸውን ጥለው የተሰደዱ ሰዎች የሰፈሩበት እንደሆነ የተባበሩት መንግስታት ድርጅት መረጃ ያሳያል። ይህ ግጭት ከተቀሰቀሰበት ካለፉት 2 ዓመት ወዲህ በሱዳን በተፈናቀሉ ሰዎችና የእርዳታ ሰዎች ላይ የሚፈጸሙ ተከታታይ አሰቃቂ ጥቃቶች መባባሱን ያሳያል ተብሏል። የእስራኤል ጦር በጋዛ ሰርጥ ውስጥ የምትገኘውን የራፋ ከተማ ከበባ ውስጥ ማስገባቱን አስታወቀ። ከበባውን ተከትሎ ጦሩ የራፋህና የካን ዩኒስ ብርጌዶችን መለየት የሚያስችል ሞራግ የተባለ የደህንነት ኮሪደር ማቋቋም እንዳስቻለው ገልጿል። የእስራኤል መከላከያ ቅዳሜ ባወጣው መግለጫ ጦር ኃይሉ ባለፉት 2 ሰዓታት አሸባሪዎች ያላቸው በርካታ ታጣቂዎች መግደሉን፣ የምድር ውስጥ ዋሻዎችን ማፈራረሱንና ሐማስ ይገለገልባቸው የነበሩ መሰረተ ልማቶች ማውደሙን ዘርዝሯል። እስራኤል ላለፉት 10 ቀናት ባካሄዳቸው ዘመቻ አቋቋምኩ ያላቸው አዲሱ የሞራግ ኮሪደር የራፋህና የካን ዩኒስ ከተሞችን ለ2 መለየቱ ተመላክቷል። ባለፈው ጥር ወር በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ማብቃቱን ተከትሎ እስራኤል በጋዛ ሰርጥ አዲስ ዘመቻ ከፍታ አብዛኛዎቹ ሴቶችና ህጻናት የሆኑ በመቶዎች የሚቆጠሩ ሰዎች ተገለዋል። ይህ በእንዲህ እንዳለ እስራኤል ከየመን የሁቲ አማጽያን ትላንት አርብ የተወነጨፉ ሚሳኤሎች ማከናወኗን አስታውቃለች። የዮርዳኖስ ጦር በበኩሉ ከየመን የተላከ ሳይሆን እንዳልቀረ የተገመተ አንድ ድሮን በግዛቱ መውደቁን አመላክቷል። ለጥቃቱ የሁቲ አማጽያን ኃላፊነት ወስደዋል። የሁቲ አማጽያን በቀይ ባህር ላይ በእስራኤልና በወዳጆቿ መርከቦች ላይ በተከታታይ የሚያደርሱትን ጥቃት ለማስቆም የአሜሪካ ጦር በየዕለቱ በሚባል ደረጃ በየመን የተመረጡ ኢላማዎች ላይ የአየር ድብደባ እየፈጸመ ይገኛል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።